እናትና አባቴ የተገናኙ ነው። በጊዜ ስልክ ይኖራል ግን የቤት ስልክ ሼር ይደረጋል እና እቤት አይገስ ይደውላል መሰለኝ። እሱ ግን የግል ስልክ ነበር። እቺ ስታ ትመጣለች እና ተሸክማ አንዳንድ ጊዜ እኛ ቤት በማንሆንበት ትምህርት ቤት በምንሆንበት ጊዜ ምናምን ተሸክማ ስትመጣ በጣም ስለሚከብዳት እግሯን በጣም ያማት ነበርና ሰላም እንዴት ናችሁ? እንግዲህ ዛሬ በቪዲዮአችን መተናል። በአዲስ ቪዲዮአችን ያው እንግዲህ አውቃለሁ ጠፍተናል በጣም ሞስት ወደ 12 ቀን አካባቢ ነበር ያልሰራነው። ያልሰራንበት ምክንያት ያው አብረውኝ የሚሰሩት ልጆች ምናምን ነገር ቀርተው ነበርና ተደጋጋሚ እየቀሩ ስለነበር መስራት አልቻልኩም። ኢንተርቪው የምታረገን ልጅም ቀርታ ነበረ። ስለዚህ በእውነት ሰበብ እናንተ መስራት ትችላላችሁ እሷ አይደል? እና ለዛ ነበር እስካሁን ድረስ ያልሰራ ነው። ከዚህ በኋላ ግን በቻልነው አቅም ለመስራት ቃል አስገብተናታል። እና እንግዲህ ከዚህ በኋላ በቻልነው አቅም እየሰራን ስለዚህ ከዚህ በኋላ በቻልነው አቅም እየሰራን እንመጣለን ማለት ነው። የዛሬው ጥያቄያችን አለ ተብያለሁኝ። እነሱን ጥያቄዎች ነው የምንሰራው። የተወሰኑ ጥያቄዎች ናቸው ግን ሁሉም ጥያቄዎች አይደሉም። መጀመሪያ ላይ ቆይ በዚሁ አጋጣሚ እኔ ምንም የማውቀው ነገር የለም ማለት ሞር ኦቴንቲክ የሆነ ነገር ለእናንተ ለመስጠት ጥያቄዎቹን አላውቃቸውም። እነሱ ናቸው አንድ ላይ እሱና እሷ አንድ ላይ ሆነው ጥያቄዎችን የሰሩት። እኛ ዝም ብለን መጠየቅ ነው ማለት ነው። ይመቻችሁ። ያው ዛሬ ስለ አባትህ ነው እንድታወራን የፈለግኩት። ያው ከአባትህ ጋር በጣም ቅርብ እንደነበራችሁ በጣም አሪፍ አባት እንደሆነ ከኢንተርቪው ከተለያዩ ነገሮች ከቪዲዮዎች ምናምን በደንብ አይተነዋል ተረድተነዋል። እና እኛም እንደዚሁ በስራ አጋጣሚ ከስንት አንዴም ቢሆን በምንገናኝበት ጊዜ የሆነ ነገሮችን ትላለህ ስለ አባትህ እና የአባት ምክር ጥሩ ነው ለእኛም ለወጣቶች ለሌላም ሰው የአባት ምክር ጥሩ ነው። በተለይ ከተማረ ሰው ሲሆን በጣም ደስ ይላል። ስለዚህ እስቲ አባት ከመከረክ ምክሮች ውስጥ የተወሰኑትን መጀመሪያ ላይ ንገረን እና ከዛ ወደ ጥያቄዎቻችን ምናምን እንገባለን። እንግዲህ አባቴ በጣም ነው የምወደው። የምወድበት ምክንያት አባቴ ስለሆነ ብቻ ሳይሆን የሚያደርጋቸውም ድርጊቶቹ፣ ለእኛ የነበረው ፍቅር፣ ለእኛ የከፈላቸው መስዋዕትነቶች እና በጣም ብዙ ነገሮች አሉ። በጣም ብዙ ነገሮችንም አድርጎልናል። ትምህርታችንን በደንብ አግባቡ እንድንማር በጣም ተጠንቅቆ ነበር ሲያደርግ የነበሩ እነዛን ነገሮች በሙሉ ቤት ማስጠናትንም ጭምር። በተለይ እኔም በጣም ብዙ ረጅም ሰዓት ሁላ በጣም ፈጅቶ ነው የሚያስጠናኝ የነበረው እና በተለያዩ አጋጣሚዎች የተለያዩ አይነት ምክሮችን ይመክረን ነበረ። ያው ከሚመክረን ምክሮች ማስታወሳቸውን እነግራችኋለሁ። አሁን ላይ ያው ድንገተኛ ጥያቄ ስላደረጉት ማስታወሳቸውን እነግራችኋለሁ። የመጀመሪያው በጣም እሱ ይመክረን የነበረው ነገር ሀገራችሁን ውደዱ በጣም ይለን ነበር። ፖለቲካ ላይ ትንሽ አክቲቭ ነበረ። ያው ዲቴሉን አልነግራችሁም ለሱ ፕራይቬሲ ስል፣ ግን ትንሽ አክቲቭ የነበረ ሰው ነበር። አዲስ አበባ ዩኒቨርሲቲ ሌክቸረር ነበረ። ከዛ ውጪ ሐዋሳ ዩኒቨርሲቲ አስተምር ነበረ። ከዛ ደግሞ በጊዜው ከነበሩት ፖለቲካል ፓርቲዎች ጋርም ግንኙነት ነበረው እና ብቻ የሀገር ፍቅር አለው። በጣም ሀገሩን በጣም ማገልገል ይወድ ነበረ። የውጭ እድሎች ነበሩት። ኖርዌይ ሀገር ተምሮ ነበር የመጣው ውጭ ሀገር እና ከዛ በኋላ ወደ ኢትዮጵያ ከመጣ በኋላ ሀገሩን በዛ ትምህርት ለማገልገል ነው እንጂ የተሻለ ላይፍ ወደ ማግኘቱ አልነበረም የሄደው። እኛም ብዙ ጊዜ እንጠይቀው ነበር፣ ኖርዌይ ከሄድክ ቆይ ለምን እኛንም ይዘን አትሄድም ምናምን እንለው ነበር እና በዛን ጊዜ ነበር የሀገር ፍቅር እንዲኖረን ይመክረን ነበር። ላይክ ለምን እኛን ውጭ ሀገር ይዘን አትሄድም ስንለው ምናምን ያው እናንተ ጎበዝ ተማሪዎች ከሆናችሁ ስኮላርሺፕ ኖሯችሁ ተምራችሁ ከዛ ተመልሳችሁ መታችሁ ደግሞ እዚህ በደንብ እንድታገለግሉ ይለን ነበርና የመጀመሪያው በጣም መክረን የነበረው ምክር እሱ ነበር። ሁለተኛው ምክሩ ሰነፋቱ በቃ ይሄ በጣም ጥሩ ነገ አደርገዋለሁ። በተለይ አሁን ነገ አጠናለሁ ካልኩት በቃ አለቀልኝ ቤት ውስጥ እና
ነገ አታድርጉት፣ ነገ ምናምን የሚባል ነገር የለም። በቃ ዛሬ ጨርሳችሁ ተኙ። ጥናትም ከሆነ ዛሬ እስከ ሌሊት አብሮን ያመሻል ስናጠና። ሚኪ እንኳን ድሮ ላይ ትንሽ ይሄ ኤሌመንተሪ ያማካው ነው ወንድሜ ልታጣይ በሌለበት እኔ ጎበዝ ነኝ ለማለት ነው። አይ አይደለም፣ ሚኪ ጎበዝ ተማሪ ነው። ባይዞ አሁን ላይ በጣም ጎበዝ ቶፕ ተማሪ ላይክ ጂፒዩን ራሱ ለምን ተናገርክ ካላለኝ አሁን ላይ ስሪ ምናምን ነው ጂፒዩ። አየር መንገድ እየተማረ አየር መንገድ ደግሞ በጣም ኮምፒቲቲቭ ነው። እና ግን ወደ ታሪካችን እንመለስ። አታሶጪኝ ኢንተርቪወራችን ስሜ እንዳይጠቀስ ብላለች። ለዛ እሺ። እና የዛን ጊዜ እና የዛን ጊዜ ሚኪ ትንሽ ኤሌመንተሪ ላይ ጨዋታ ላይ ያደላ ነበረ እና ማታም ስናመሽ ብዙም እንትን ላይ ይችላል። እኔን ግን ና ብሎኝ ቁጭ አድርጎ ሌሊትም ሙሉ በቃ ዛሬ ጨርሰው ታድራለህ፣ ዛሬ ጨርሰው ነገ መዝናናት ትችላለህ ይለኝ ነበርና ለነገ ስራ አታሳድሩ ይላል ነበር አባቴ። በጣም እሱ ላይ በጣም የሚመክረን ነገር ሁለተኛው ነገር እሱ ነበር። ሌላ ሶስተኛ ምክር ምን አለ መሰላችሁ? እንትን አይለን ጊዜያችሁን አታባክኑ። ላይክ ጊዜያችሁን አታባክኑ ማለት በምን መሰላችሁ? እሱን አንድ ጊዜ በጣም የመከረን ነገር መቼም የማንረሳው፣ ቅዳሜና እሑድ ብዙ ጊዜ የምናደርገው የነበረው እኛ ከሰኞ እስከ ዓርብ ጥናት ነው፣ ቲቪ የለም ምናምን ሁልጊዜ ቤት ውስጥ። ግን ቅዳሜና እሑድ እንለቀቃለን ማለት ፊልም እዩ ምናምን እንባላለን። ከዛ የሆነ ጊዜ ላይ ቀኑን ሙሉ ፊልም ስናይ ውለን በጣም ራሳችንን አሞናል ምናምን። ሚኪ ደግሞ የሆነ ሆረር ፊልም አይቶ በቃ የሌለ ደንግጦ ነበረ። ከዛ የዛን ሰዓት ጊዜያችሁን ስላጠፋችሁት ነው አሁን እንደዚህ እየሆናችሁ ያላችሁት ማለት ቀኑን ሙሉ አንድ ነገር በመስራት ነበር እያጠፋችሁት የነበረው አለን። እና ከዛ በኋላ ምን መለማመድ ጀመርን። የዛን ጊዜ እኔ 6ኛ ክፍል ነበርኩኝ እና እስኪ ከዚህ በኋላ ፊልም ስታይ ያየኸውን ፊልም ኢሴይ ጻፈው ተባልኩኝ። ስላየሁት ፊልም ኢሴይ ጽፋለሁ ማለት ነው። ከዛ በኋላ ያው የዛን ጊዜ ነበረኝ እንግሊዝኛ እውቀት፣ በእርግጥ ያን ያህል አይደለም ማለት። ኢሴይ ምንድን ነው? ኦኬ ለማናቅ ሰዎች ኢሴይ ማለት እንትን ማለት ነው። ይሄ እንደ ፓራግራፍ ነገር ነው። እና ፓራግራፍ ማለት ደግሞ እንዴት አንቀጽ ጽሁፍ ነገር ነው ብቻ የምንጽፈው እና አሳጥረን ስለ ፊልሙ እንጽፋለን ማለት ነው። እና ሚኪ እና እኔ አንድ ላይ ነው የምንጽፈው። ያኔ ትንሽ እጅ ጽሁፍ ያሪፍ ነች። አንድ ላይ ከርሲፍ የሚባል ጽሁፍ አለ፣ እሱን እንጽፋለን እና ፊልሙንም እያየን እንዝናናለን። ከዛ ደግሞ እንትንም እናደርግ ነበረ። በዛ ውስጥ ደግሞ የተወሰነ እንግሊዘኛ እንማርበታለን። እዛ ፊልሙን ስናይ ያላወቅናቸውን ቮካብለሪዎች ምናምን ደግሞ እሱን እንጠይቀዋለን ሲመጣ፣ ወይ ዲክሽነሪ ላይ እናያቸዋለን። ሞስትሊ ግን እዛው ነበር እንትን የምንለው። እሱ ነው ሶስተኛው ነገር። ሌላ ሰዎችን ማገዝ በጣም ይወድ ነበር። በጣም አብረውት የሚሰሩበት ቦታ ላይ አብርሃም ከተባለ በቃ በጣም ብዙ ሰዎችን ስለሚያግዝ በቃ ሁሉም የሆነ ነገር ሲያጋጥማቸው የሚመጡት እሱ ጋር ነበር። ከቤተሰብ ውስጥም ሁሉም ሊን የሚያደርጉት ወይም ምንድን ነው ዲፔንድ የሚያደርጉት እሱ ላይ ነበረ ብዙ ጊዜ። እና የቤቱም ታላቅ እንደመሆኑ መጠን ከልጅነቱም ጀምሮ ሪስፖንሲቢሊቲ እየወሰደ ስለመጣ ሰዎችን በጣም ማገዝ ይፈልጋል። የሆኑ በተለያዩ ምክንያቶች ሳይማሩ የቀሩ ልጆች እሱ ሰፖርት እያደረጋቸው ይማሩ የነበሩ ልጆች ነበሩ። የሆነ ሰው መጥቶ በጣም ተቸገርኩኝ በቃ ምናምን ነገር ካላቸው ይሰጥ ነበረ። እና እንደውም ከአያቴ ጋር የሚወቃቀሱበት ጉዳይ፣ አንተ ብሬን ለማንም በትነ አሁን እኮ እነሱ ዞር ብለው አያዩ ምናምን ይላቸዋል። ግን እሱ ምንም ኤክስፔክት ሳያደርግ እነሱን ፉሊ ሰፖርት ያደርጋቸው ነበር። እና እሺ አሪፍ። ከዚህ በላይ ግን በጣም አሪፍ ምክሮች እንደነበሩ እርግጠኛ ነኝ። ለምን እኔም የሆነ ሰምቼ የማውቀው ስላለ። ስለዚህ ከዚህ በኋላ በሰፊው ቪዲዮ ትሰራልናለህ ማለት ነው። አዎ ያው ዛሬ በአሪፍ አድርገህ ይሄ ድንገታዊ ስለሆነ ነው አይ ነው። ከዚህ በኋላ ግን በስርዓት ተዘጋጅተህበት የአባት ምክሮችን እና ስለ አባትህ ሳሉት እናመሰግናለን። እሺ ሌላኛው ጥያቄ ፀጉርህ ነው። የአሁኑ ሳይሆን ይሄ በልጅነት የነበረው ፀጉር እንዴት ነው ማለት? እንደዛ ትምህርት ቤት ይፈቀድ ነበር?
አሁን የመጣ ህግ ነው ምንድን ነው? ድሮ ይቻል ነበር ትምህርት ቤት ፀጉር ማሳደግ ነው። እሺ አይ ቲንክ ይሄን ስቶሪ አታውቁትም። እንደዚህ ፎቶዎች አሉን፣ እዚህ ጋር ያሉት ፎቶዎች አሉ። በፊት ፀጉራችንን እናሳድግ ነበረ። የፀጉራችንን የማሳደጋችን ምክንያት አባታችን እንድናሳድግ ያበረታታል ነበር። ያው ቴክ ኬር ከማድረግ አንጻር ሪዝኑ ምንድን ነበረ ካልሽኝ፣ አፄ ቴዎድሮስ ያው አባቴ የአገር ፍቅር አለው ብያችኋለሁ እና ከታሪክ ውስጥ ደግሞ በጣም የሚወደው ታሪክ የአፄ ቴዎድሮስን ታሪክ ነው። እኛ ደግሞ ልጆች እያለን እጅ ስጣለኝ ፈረንጅ ምናምን የሚሉትን ታሪኮች ሁላ እንትን እንል ነበረ። ይሄ ያቺን ሲን ብቻ ምናምን እንላለን፣ ጎበዞች ምናምን እንባላለን። በጣም ደስ የሚለን ፓርት ኦፍ ታይም ይሰራልን ይሄ ነገር። እሺ እና የዛን ሰዓት በቃ በጣም ደስ የሚልም ሞሜንቶች ነበሩና እሁድ ምናምን አባታችን ብዙ ጊዜ ከስራ ቤት የሚቆየው የዛን ሰሞን ስለሆነ አንድም ሰንዴ ላይ ጀስት በቃ እንደዚህ አድርጉ እስኪ ምናምን እንባላለን፣ ወይ ታሪክ ይነበብልናል ምናምን ስለ አፄ ቴዎድሮስ እና ትምህርት ቤትም ሄዶ ፐርሰናል ያናግራቸው ነበር። የምር እስኪ አንድ ሰው ካሜራ ጀባ በሉ፣ ያው እሱ መሩት ካሜራ ጀባ በሉ እያለ ነው። እሺ እና ብዙ ጊዜ ይተርክልን ነበረ ስለ እሱ እና ስለ አፄ ቴዎድሮስ ማለት ነው። እና ትምህርት ቤት አይፈቀድም ነበር ይሄ ነገር፣ ግን ትምህርት ቤት እየሄደ ያናግራቸዋል። ያው ጀስት ምን ለማድረግ እንደሆነ ሀሳቡ ያ ነገር ምናምን እስከ ተወሰነ ጊዜ ድረስ እስከ 4ኛ ክፍል እስክንደርስ ድረስ በዛው የቀጠለን። ከዛ በኋላ ግን ያው እኛም ትምህርት ቤት በጣም ቡሊ መደረግ ስንጀምር፣ ፀጉር ደግሞ ሲያድግ ያው ሴቶች ታውቁታላችሁ ቴክ ኬር ማድረግ ይፈልጋል በጣም እና የዛን ጊዜ ደግሞ እኛ ሞር ጨዋታ ላይ ምናምን ስለሆነ ፎከስ የምናደርገው ከዛ አንጻር ብለን ፀጉራችንን ተስተካከል ነው ማለት ነው። አሁን ለምን አታሳድግም? ሜቢ ነው ግን እርግጠኛ የሆንኩበት ነገር አይደለም። ግን ወደ በፊቱ መልሰዋል። ይሄ ምንድን ነው የሚባል ድሬድ ሳይሆን ፍሪዝ የነበረውን እሱ ወደ እሱ መልሰዋል። እንዳታስቡ እያሳደግነው ነው፣ እያደገ ነው። እሺ ቀጣይ ጥያቄያችን እናትና አባቴ የተገናኙ ነው? ይሄንን ነገር ተነግሮናል በተወሰነ መልኩ። ያው ቤታችን ውስጥ ኢንተርቪው ላይ የውሃ ጋርም ያያችሁ ሰዎች ምናምን ሞስትሊ ሰምታችሁታል። ቤታችን ውስጥ አይወራም ሞስትሊ ስለሷ። አያታችን ጋርም እያለን አይወራም ነበረ። ያው ከፋዘር ሳይድ ጋር ስለነበረች እሷ ብዙ ደስ አይላትም ነበር እና እሷም እዮሃ ሚዲያ ላይ አይ ቲንክ የተናገረችው ይመስለኛል። የተወሰነውን ስቶሪ ሳይድ ተናግረዋለች። እኔ የማውቀውን ደግሞ ልናገር። እኔ የማውቀው ልብስ ሊገዛ ሲሄድ አይገስ ይመስለኛል የተገናኙት። ከዛ በኋላ አሪፍ መግባባት ላይ ነበሩ። ከዛ ተገናኙ። ከዛ ግን የተለያዩ ምክንያቶች ነበሩ ምናምን፣ በዛ የተነሳ እንደተለያዩ እና ከዛ በኋላ እሷ እንዳረፈች ያኔ ሳይድ ውስጥ ልብስ ቤት ነው የምትሰራው። ልብስ የምትሸጥ ሰው ነበረች። ሻጯ እሷ ነበረች። ከዛ እሱ ደግሞ ሊገዛ ይመስለኛል። በጣም ልጅ ስለሆንኩኝ እና ሬርሊ ስለሆነ ስቶሪ የተነገረን በደንብ እርግጠኛ አይደለሁም፣ ግን እንደዛ ተገናኙ። ከዛ በኋላ ያው ስልክ ቁጥር ምናምን ይባላል መሰለኝ እዛን ጊዜ አላውቅም። የቤት ስልክ ሼር ይደረጋል እና እቤት አይገስ ይደውላል መሰለኝ። እሱ ግን የግል ስልክ ነበር። ይቺ አወቃችኋት የሆነች ኖኪያ እጃቸውን የሚጨባበጡ ሰዎች። በጣም ኮሱ የዛን እንዴ አይፎን ነበር የዛን ጊዜ ነው። አይፎን 12 በቃ እንደዛ ነበር። ልብስ ምናምን ስትል ልብስ ቤት ያላቸው የሆኑ ልጆች ትዛልኝ በዛው ነው። ኢዮብና አዲስ እኔ ከባድ ጥያቄ ዛሬ በቃ ያንተ ስራ ነው ሲጀመር። ይሄ ፈለጣ ነው በቃ ያዛችሁት እናንተ።
አውርተናቸው አናውቅም፣ አስገብተናቸው አናውቅም። አዎ እስካሁን ድረስ አውርተን አናውቅም። ማለት የዛን ሰሞን የተወሰነ በስልክ ምናልባት የእነሱን ቻናል የምታውቁ ሰዎች በስልክ ከእሱ ጋር ያወራነውን የተወሰነ ሼር ያደረገው ነገር ነበረ እሱ። ከዛ ውጪ ሌላ ነገር እንኳን ብዙም ያለ አይመስለኝም። ከዛ በኋላ እኔና ኢዮብ በስልክ አውርተን እናውቃለን። አንድ ጊዜ በስልክ አውርተናል። ዩቲዩብ ላይ መስራት የምንፈልግ ከሆነ በደንብ ስፖርት እንደሚያደርገኝ ያው አዲስም ስለሆንኩኝ በደንብ ሶሻል ሚዲያውን አንደርስታንድ ስላላደረግኩት እዛ ላይ ሰፖርት እንደሚያደርገኝ ፕሮሚስ ገብቶልኝ ነበር። እንግዲህ ስለዚህ ትሰሩልናላችሁ ማለት ነው። ቪዲዮ ይኖራችኋል ከእነሱ ጋር ያ ዋይኖት እንሰራለን። እስኪ አውርተንበት ከእነሱ ጋር ምናልባት የሆነ ነገር ሊኖረን ይችላል። ከእነሱ ጋር ተስፋ እናደርጋለን። በዛ በስራ ብቻ ሳይሆን ያው ጀስት በስራ ብቻ ሳይሆን እንደ ወንድም ያው እንትን እንላቸዋለን፣ በደንብ እናወራቸዋለን። ኢዮብ አይ ቲንክ ከኔ ጋር እድሜ በትንሹ እንቀራረባለን። አላቅም እናንተ ሹር በደንብ 2 ዓመት ወይ 1 ዓመት እንቀራረባለን ከሱ ጋር። ከሱ ጋር አይ ቲንክ ክሎዝ የምንሆን ይመስለኛል። ምን ታስባላችሁ እናንተ? በደንብ ምግባባ ይመስለኛል ከሱ ጋር። ስለዚህ ብዙ ቪዲዮ ነው የምንጠብቀው ከነሱ ጋር። ኦፍ ኮርስ በደንብ እሺ ከተከተከትኩ ቤተሰብ የትኛው ቤት ከአባቴ ጋር ያለው ቤት ነው ወይስ? ኦኬ አብዛኛው ኢትዮጵያዊ ተግባር ላይ ነው። አንጀቷን አስራ ታበላለች ግን ብዙም እወድሻለሁ ልጄ ምናምን ላይ። እሺ እኛ ቤት ቅድም ትንሽ ሜንሽን አድርጌልሽ ነበረ። ብዙ ጊዜ አወር ታይም ይሄ ፋሚሊ ታይም የነበረን እሑድ ምናምን አንድ ላይ ሰብሰብ እንላለን። ከዛ በኋላ እናወራለን፣ የተለያዩ ነገሮችን እናወራለን። በዛው አጋጣሚ ትምህርት ቤት ስላጋጠሙን ነገሮች ከአባታችን ጋር ሼር እናደርጋለን። እና የዛን ሰዓት ላይ አባታችን ፍቅሩን የሚገልጽበት አንደኛው መንገድ ምንድነው? የሰራነውን ጥሩ ስራ የዛን ሰዓት አንበሳ የኔ ልጅ ምናምን እያለ አፕሪሺየት ያደርገናል ምናምን። ያው በጣም ነው ደስ የሚለው እንደዛ ስትባይ። ማለት ይሄ ኖርማል አሁን ሳወራው ዝም ብሎ እንደ አንድ ላይን ሊያልፍ ይችላል። በዛ ሞመንት ውስጥ ግን በጣም ፊልም የምታደርጊው ነገር በጣም መግለጽ አትችይም ሁላ ማለት ነው። ማለት በቃ ሌላ ምንም ነገር አትፈልጊም በዛ ሰዓት። ላይክ አባትሽ በአንቺ ፕራውድ ሆኖ ጎበዝ እያለ ሲያደንቅሽ በጣም በቃ ያ ትልቅዬ ሞመንት ነው ለኔ። እና አዎ ብዙ ሰው እሱን ለማግኘት ራሱ ብዙ ነገር ያደርጋል ከወላጆች። ያው አብዛኛውን የኔን ቪዲዮዎች የምታዩት ሰዎች እናቶች አባቶች አላችሁ እና ልጆቻችሁን እንደዛ ብሎ መግለጽ ቀላል ነገር አይደለም። በጣም ልጆች ከምንም ነገር በላይ ማተር የሚያደርግ ነገር ነው። ፍቅር ከመስጠቱም በላይ አሁን እናንተ ብዙ ነገር ልታደርጉላችሁ ትችላላችሁ፣ ግን የምትናገሩት ነገር ደግሞ በጣም ደግሞ እንትን ያላቸውን ፍቅር ይጨምርላችኋል። ሳይኮሎጂካሊም ያለው ጠቀሜታ ቀላል አይደለም። ሳይኮሎጂስት የሆናችሁም ታግዙኛላችሁ ብዬ አስባለሁ። ማለት ልክ በቃ ጎበዝ የሚለው ነገር ሲመጣ ምንም ነገር ማድረግ እንደምንችል ጠንክረን የምንሰራ ከሆነ እዛ ደረጃ ለመድረስ የሄድንበት መንገድ ጥሩ መንገድ፣ ትክክለኛ መንገድ እንደሆነ ያ ደግሞ ኮንሲስተንትሊ እስከ ወደፊቱ ድረስ በዛ መንገድ እንድናስብ ያደርገናል። እና እናንተም ይህን ተረድታችሁ ልጆቻችሁ እንደዛ የምታደርጉ ይመስለኛል ብዬ አስባለሁ። ቀጣይ ጥያቄ
የተጋነነ ነገር ሳይሆን መንገድ ላይ ኧረ ተይ ተይ፣ አይወራም እንደዚህ አይነት ነገር ትያለሽ። እና እንዴት ነው እንደዚህ ሀሳብ ነው የሆነ በአባት በእነሱ ውስጥ አባት ነው? አዎ በደንብ አሁን ለምሳሌ ትልልቅ አሮጊቶችን ሳይ የማስበው አያቴ አያቴ እንትን ሆና ይሄ ሰፈራችን የነበረው ወደ መሳለሚያ አካባቢ ነበርና ከመሳለሚያ ገዝታ ትመጣለች እና ተሸክማ አንዳንድ ጊዜ እኛ ቤት በማንሆንበት ትምህርት ቤት በምንሆንበት ጊዜ ምናምን ተሸክማ ስትመጣ በጣም ስለሚከብዳት እግሯን በጣም ያማት ነበር እና እሱን አይ ስለነበረ ትልልቅ ሰዎችም ሳይ እንደሷ የሚያማቸው ይመስለኛል። ወደ ቤታቸው ሲሄዱ በጣም የሚያማቸው ስለሚመስለኝ አሮጊቶችን ሳይ እንደዛ ሰፖርት አደርጋለሁ። በጣም ትልልቅ ሰዎች ሽማግሌዎችን ሳይ ደግሞ አባቴ እኮ ቢኖር እነዚህን ሰዎች ያክላል እና እነዚህን ሰዎችማ ሰፖርት ማድረግ አለብኝ ይላለኝ። በእርግጥ እንደዚህ አይባልም፣ ግን እነሱን ሰፖርት ማድረግበት ምክንያት አባቴንና አያቴን በዛ ውስጥ ስለማያቸው ነው። አባቴ አይ ቲንክ እድሜው ትንሽ ካለ በኋላ ነው የወለደን እኛን እና ሲሞት ኦልሞስት ወደ 50 ምናምን ዓመቱ ነበረ። 55 አይገርስ በዛ ነገር ነበር። አዎ ግን ይሄ ሚድ ኤጅ የሚባለው እንትን ብሏል እና አሁን ቢኖር ወደ 60 ቤቶች ውስጥ ምናምን ነገር ነው የሚሆነው፣ ወደ 65 66 ምናምን ቢሆን እና በጣም ትልልቅ ሰዎችን ሳያቸው አሁን እኮ እነሱ የእሱ ኩዮቹ ይሆናል እና ለእነሱ ሰፖርት ሳደርጋቸው ማለት ሰፖርት ያን ያህል ትልቅ ነገር እኮ አይደለም። እቃ ይሄ መሸከም ሊሆን ይችላል፣ ትልቅ ነገር ምናምን አይደለም እና እንደሱ ሳደርግ ኦኬ በቃ ቢያንስ አባቴን እንደዛ እየረዳሁት ነው ምናምን ብዬ ስለማስብ ከዛ ሰፖርት አደርጋቸዋለሁ። ሰዎችን ሰፖርት ማድረግ በደንብ ነው የማስብበት። እናንተ አትቅሩ። እየቀሩ አስቸግሮኛል ቤተሰብ። ያው ከጎን ነው ብለውኝ በኋላ ይቀራሉ፣ አስጠንቅቁልኝ። እሺ እንግዲህ አንድ ችግር አጋጥሞናል። ጠያቂያችን ጋር የነበረው ማይክ ዘጋና አንደግሞም ብለን ያው በትንሽ ይሰማል፣ ግን አንደግሞም ብለን ያው እዚህ ጋር መተናል። ያው ከዚህ በኋላ የምትሰሙት ትንሽ እንትን ይላል፣ ድምፁ ያስቸግራል። አንተ አውራ እስኪ በእናትህ። ይቅርታ፣ በጣም ይቅርታ። አናረክ ከዚህ በፊት ስለነበረው ድምፅ በጣም ይቅርታ። ሰምተናል፣ ይቅርታ ተቀብለናል። ያው እንግዲህ ከዚህ በኋላ ትንሽ የሷ ድምፅ ያስቸግረናል። ከዚህ በኋላ የሷ ጥያቄዎች ቴክስት ይሆናሉ ማለት ነው። እዚች ጋር ጽሑፍ አድርግላችኋለሁ። እሺ እንቀጥል። ማይክህን ስላበደርከኝ አመሰግናለሁ። እሺ እና አሁን የመጨረሻው ጥያቄ በጣም ስላንተ እና ስለ አባትህ ሲወራ በጣም ስለሚለኝ ነው፣ ማለት ሁሌ ደስ ስለሚለኝ ነው። የሆነ ቪዲዮ እያየን በእንግሊዘኛ ጉዳይ አስታወስክ? ተሰብስበን እያየን ምን አልክ? የሆነ እንግሊዘኛ ስህተት ነበረ እና አለመቻል ምናምን ጉዳይ ነበር። እስቲ ምን ትላለህ? ያዛን ያልከውን በልልም። አሁን የዛን ቪዲዮ መቅረጽ ስለማይቻል ነው ማለት ነው። እሺ እንዴት እንዳመጣሽው ራሱ ጥያቄ አላውቀውም። ብቻ ምንድን ነበር የዛን ጊዜ ማለት ነው። ምን መሰላችሁ? አይ ቲንክ አይሾ ስፒድ ኢትዮጵያ ውስጥ መጥቶ ነበረ እና ኢትዮጵያ ውስጥ ሲመጣ የኢትዮጵያ አይሾ ስፒድ በቃ አዶናይ እየሞከረለት ነበር እንዲያወራ ምናምን። ልጁ አያወራም እንግሊዘኛ እና አንዳንድ ጊዜ ደግሞ ይሳሳታል ምናምን። እኔ which is fine እሺ፣ እንትን እያልኩኝ አይደለም፣ እየተናገርኩት አይደለም። እሱ ግን በዛው እኔ ሞመንት ትዝ ስላስባለኝ ነው። ምንድነው ትዝ ያስባለኝ ነገር የዛን ጊዜ ነገርኳችሁ። ትገርማላችሁ። የዛን ጊዜ ነገርኳቸው ነገር ምንድን ነበረ? ፋዘር የሆነ ጊዜ ላይ በጣም ማረሳውን የሚገርም ጥፊ የተመተውበትን ጊዜ ነው ነግራችሁ። ምንድን ነበር? ቤት ውስጥ ዲክሽነሪ ነበርና ፋዘርን ሄድኩኝና አባቢ ዲክሽነሪውን ስጠኝ አልኩት።
እና ያልኩት ዲሽክነሪ መቼም ነው ማረሰው ያንን ምት። እባክሽ አትሳቂ፣ አታስቂኝ የዋሰ መቼም ነው ማረሰው ያንን ምት። ከዛ ዲክሽነሪ አይባልም ዲክሽነሪ ነው አለኝ። እና ለእነሱ የነገርኳቸው ምን ብዬ ነበር? አሁን ፋዘር ቢኖር ኖሮ ምንድን ነበር የሚሆነው? ማለት ልጁ ቢሆን ኖሮ ምን ያደርገው ነበረ እሱ ምናምን ብለን የሆነ እንደ ቀልድ ነገር ነበር ያወራ ነው። እና እሱን ነው ሼር ማድረግ የፈለገችው እሷ። እናመሰግናለን ሼር ስላደረግሽን። ልታወራ ፈልጋ ነው ልስጣት። ሳምንት ሙሉ ነው የሳቅንበት እና ሙድ ያዝንበት ማለት ነው። እና ያው እንትን ጀጅ ለማድረግ ምናምን አይደለም ሰዎችን፣ ያው ግን ያው ይሄ ነገር ስላዝናናን እኛም መጨረሻ ላይ ፈታ ብላችሁ ቪዲዮን እንድጨርሱት ነው። ያው ቻው ማለት ትችላለህ። በእኔ በኩል ጨርሻለሁ። ቴንኪ። እንግዲህ ያው ማይክ አስደበረን እንጂ በጣም አሪፍ ጊዜ እንዳሳለፍኩኝ አስባለሁ። አሪፍ ጥያቄዎች ነበር እየጠየቃችሁ የነበረው። እንደዚህ አይነት ጥያቄዎች አዘጋጅታችሁ ከተለያዩ ሁኔታዎች ስላመጣችሁ እናመሰግናለን። ጥያቄያችን አንተም ስምህን ልናገር ችግር አለው? እሺ ስም የለሽም በለው በቃ ችግር የለውማ አትናገር በለኝ። ትንሽ እንደ ሚኪ ካሜራ ይፈራል እሱ። እሱን ስም የለሽ ብለነዋል። እናመሰግናለን። ስም የለሽ እና ጠያቂያችን ከዚህ በኋላ አብረውን ይሰራሉ። አትቅሩ በሏቸው። በጣም እየቀሩ ቪዲዮ የሚያስደብሩን እነሱ ናቸው እና አትቅሩ በላቸው። አይ መናገር እድል የለሽ ምን እንደዚህ አይነት ፊት። ይህን ይመስል ነበር የነበረን ጊዜ። ከዚህ በኋላም እንደዚህ አይነት ነገሮችን እንሰራ ይሆናል። ሆፕፉሊ እነሱም ደግሞ እንደ ቲም አንድ ላይ ተዘጋጅተው የሆነ አሪፍ ነገር ለመስራትም እንሞክራለን። የሚያዝናናችሁንም አሪፍ ቁም ነገር ያለውን ነገር ሼር እናደርጋለን ብለን እናስባለን። ስለነበረን ጊዜ በጣም ነው የማመሰግነው። ብሩክና ሚኪ ሰላም እያላችሁ ነው። ባይ